ማንም ሰው ተቃውሞ የሚሆን ምንም አይነት ነገር እንዲያደርስብኝ አልፈልግም። ከፈለኩት ሰው ጋር እመጣለሁ። ኧረ አብርሃም የሚቃወመህ የለም። ትዳር የግል እንጂ የጋራ አይደለም። ትዳራችሁ የግላችሁ እንጂ የህዝብ አይደለም፣ ወይም ደግሞ የተመልካች ግፊት አይደለም ማለት ነው። ትዳር የግላችሁ ነው። ሌላ ደግሞ ቀለበትህን አውልቀሃል። ቀለበትህን ለምንድን ነው ያወለከው? ቀለበትህን ለምንድን ነው ያወለከው? ከፈለኩትን ሰው ጋር መምጣት እችላለሁ፣ ምንም አይነት ተቃውሞ እንዳይመጣብኝ አልክ። ቀለበትህን ያወለከው ለዛ ነው ወይስ ለምንድን ነው? አብርሃም ተው፣ የድሮ ማንነትህን መልስልን። አብርሃም ተው፣ ወደ ራስህ ተመለስ። ወደ ራስህ ብትመለስ ባይነኝ እኔ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ልክ ስገቡ ላይክ አድርጉኝ ውድ ቤተሰቦች። ውድ ቤተሰቦች ላይክ አድርጉኝ። እውነቴን ነው የምላችሁ፣ ምቀኛ በዝተዋል ማለት ነው። ላይክ እና ሰብስክራይብ ሳታደርጉ የምትከታተሉኝ ደግሞ አይለፍላችሁ፣ ሽንት ቤት ተጣቡ ዕድሜ ልካችሁ። ሌላ አንቺ ያስመሳይ ዝም በይ ብላችሁኛል። ማታ በሰጠሁት ሀሳብና አስተያየት በአብርሃም ቪዲዮ በአብርሃምና በሩታ ያው ምን ብዬ ነው ማስረዳት የምችለው ባለበትን አብርሃም በህይወትህ የሚመጡ ሴቶችን ማባረር ከዛ ውጭ ምንም ማድረግ አትችልም ብዬ አስተያየት ሰጥቼ ነበረ። እንደ ሌላኛው አንተ አስመሳይ አንተ ምናምን እኔ ሌላ አይፈቅድልኝም፣ እንደናንተ ግፍታፍ አይደለሁም እና እንደዛ ብዬ ሀሳብ አልሰጠው ነበረ። ነገር ግን አንቺ አስመሳይ ዝም በይ ይዝጋሽ፣ አንቺ ዶንቆሮ ብላችሁ ልክ እኩለ ሌሊት ኮሜንት የምትጽፉ ሴጣኖች አላችሁ እና ምን ያደረኳችሁ? እኔ ምን ያደረኳችሁ? ምን ይጠበስላችሁ? ምን ይጠበስላችሁ? እናንተ እንደናንተ አስመሳይ እባብ አለ። አንዱ ሰው ስህተት ሲኖርበት ስህተቱን ለምንድን ነው የማትነግሩት? ሩታ ስህተተኛ ከሆነች ስህተት አለብሽ ሩታ እዚህ ጋር አስተካኪ ማለት አለባችሁ ወይስ የለባችሁ? ወይስ እናት አድናቂ አይደላችሁም? ዝም ብላችሁ ፕሮፋይል አድርጋችሁ ነው የምዞሩት ማለት ነው። ቀጥሎ ደግሞ አብርሃም ራሱ ስህተት ሲኖርበት አብርሃም እዚህ ጋር ስህተት አለበት፣ ስለዚህ ወደ ራስ ተመለስ፣ ራስን ሰብሰብ አድርግ፣ ቆጠብ አድርግ ብላችሁ ለምንድን ነው የማትነግሩት? እናት አድናቂ ናችሁ። ከልብ አድናቂ ናችሁ እናንተ። ወላሂ አይደላችሁም። እንደናንተ ደግሞ አስመሳይና ድንጋይ ራስ የለም። እንደዚህ ብላችሁ የምትሳደቡ ሰዎች ነው የምናገራችሁ። በጣም ቅንና ጨዋዎች ደግሞ አሉ በየቦታው። ምክንያቱም ሁለቱም ስህተት ሲሰሩ ሩታ ይሄ ስህተት ጥሩ አይደለም፣ አብርሃም ደግሞ ይሄ ስህተት አታድርግ ብለው የሚናገሩ አለውና ሩታ በአንተ ምክንያት እኔ ብዙ ተሳድቤያለሁ፣ ማስቆም ትችል ነበረ ብለዋለች። አዎ ተሳድባለች፣ አልተሰደበችም አይደለም፣ ተሳድባለች። ምክንያቱም አብርሃምና ነጻነት ቪዲዮ ሲሰሩ ምንድን ነው ያለችው? ነጻነት ለአንተ አትገባህም ሩታ፣ ለሰው ልጅ ክብር የላትም ብላ እኮ ተናግራለች። ይሄ ማለት ነበረባት በባሏ አጠገብ። ባልሽ እኮ የአንቺ ባል ቢሆን ማለት አንቺ ልበልሽ የምትኮምቺ በየቦታው አንቺ ልበልሽ፣ አንቺ ባልሽ የድሮ ፍቅረኛው መታ አንቺ እርጉዝ ሆነሽ እንዳው ያደርስብሽና የእውነተኛ ታሪክ አድርጎ ያሳያችሁና ማለት ነው የምትሳደቡትን። ስለዚህ እና አንቺ ጋር ብትመጣ የድሮ ፍቅረኛ ወይም ደግሞ ተነጋግረው የፈቱት ጉዳይ ከተለያዩ የቆዩ ሰዎችን ብትመጣ ባልሽ ምናልባት ላሳለፈው ጉዳይ ወይም ደግሞ ላሳለፈው ነገር ሲል በቃ በጥሩ ሁኔታ ሊመልሳት ይችላል። ነገር ግን አንቺ ምን አይነት ስሜት ይሰማሻል? ያቺ ሴት እንደዛ ብላ ስትናገርሽ ምን አይነት ስሜት ይሰማሻል? ለምሳሌ እነሱ ተጣልተው የሚጣሉ ሰዎች አይደሉም ባይዘወይ ወይም ደግሞ የሚለያዩ ሰዎች አይደሉም። ባጭሩ በአራት ነጥብ ዘጋላችኋለሁ እዚህ ጋር። ነገር ግን ስህተት ሲሰሩ አይ እዚህ ጋር ስህተት አለ። እነሱ ራሱ እኮ ያፍሩብናል። ታውቃላችሁ አይደለም? የምሬ ነው ብላችሁ ያፍሩብናል እኮ። እኛ ሄደን ዝም ብለን የምናጨበጭብ ከሆነ እኮ ያፍሩብናል። ሩታ ስህተት ስትሰራ ስህተቷ ካልነገረ ጀግና ጎበዝ ካልናት እነሱ ይሳለቁብናል እኮ። በዛ በኩል ኮሜንታችን ራሱ እያዩ ማለት ነው። አብርሃምም የሆነ ስህተት ሲሰራ ጎበዝ ጀግና ሂድበት፣ በቃ የፈለግከውን አድርግ፣ የፈለግከውን ሴት ጎትታ አምጣ ብንለው ይሳለቅብናል፣ ይንቀናል ማለት ነው። ተግባባን አይደለ? ስለዚህ አብርሃም ደግሞ ይሄ እንዲያደርገው አልፈልግም። አዎ ተቃውሞ አቀርባለሁ እኔ ባይዘው ማለት ተቃውሞ አቀርባለሁ። አብርሃምም የሆነ ሩታም የትኛውም ነገር ጎትተው ሲመጣ ወደኋላ አለለም እናገራለሁ። ስለዚህ እናንተ አውቀ ሁሉንም ነገር አውቃለሁ ማለት አትችሉም። እናንተ በሚለቀቀው ቪዲዮ ነው። እኛ ግን በሁሉንም ነገር ውስጥ ሚስጥር አሁን ራሱ በኢትዮጵያ በኩል ምን እየተደረገ እንደሆነ በደንብ እናውቃለን። ስለዚህ ግዴታ ለእናንተ ማስረዳት አለብን ብዬ አላስብም። ለምን ድንጋይ ላይ ውሃ ማፍሰስ ማለት ነው። ስለዚህ ስህተታቸው እንናገራለን ማለት ነው። ተግባባን አይደለ? አዎ ይሄ ነው። ከዚህ ውጭ ምንም አይነት ነገር የለም። ታዲያ ሩታ አልተሰደበችም፣ ተሰድባለች። አብርሃምስ ያቺ ነጻነት ስትመጣ አይ የራሴ የግሌ ህይወት አለኝ፣ በቃ ዞር በይ፣ አትበጥብጭኝ፣ ህይወቴ ልኑርበት፣ በቅርብ ጊዜ ደግሞ የልጅ አባት መሆን ሰው ነኝ ብሎ ማባረር ነበረበት። እስኪ ለፈጣሪያችሁ ብላችሁ ፍረዱ።
እስኪ ለፈጣሪያችሁ ማለት ነው ፈጣሪያችሁ የምትፈሩ ከሆነ አሁን ግን እኮ ፈጣሪ የሚፈራ የለም በአሁኑ ሰዓት ምድረ ሴጣን አምላኪ ሁላ ማለት ነው ከኔም ጭምር ነው በነገራችን ላይ እና እስኪ ለፈጣሪያችሁ ብላችሁ አብርሃም እንደዛ ብሎ መመለስ ነበረበት አልነበረበትም? እስኪ ንገሩኝ። እስኪ እናንተ ፈትሹ ራሳችሁ። እኔ በሆንስ በሉ እናንተ ብትሆኑ ባላችሁ ያ ነገር እንዲያደርግ ትገፋፉታላችሁ ወይ ዝም ትሉታላችሁ? እኔ በሆን ከባሌ ጋር ነው የሚያያዘው። አያችሁ አይደለም? ምክንያቱም እሱ ነው ያቀረባት፣ የሚያደርሳትን ቦታ ያደርስ። ከእሷ ጋር ጨርሶ መሰለኝ ወደ እኔ ጋር ያመጣው። ስለዚህ ያ ነገር ሲያደርግ ወደ ኋላ አልልም ማለት ነው። ተግባባን አይደለም? ስለዚህ ሩታ እዚህ ጋር መናገሯ ስህተት አይደለም። ወይም ደግሞ እኛ ራሱ አብርሽ አይ እዚህ ጋር ስህተት ነበረበት እዚህ ጋር አስተካክል ማለታችን ስህተት አይደለም ማለት ነው። የትኛውም ሰው አጥፍቶ ሲመጣ እኔ ከልብ የምወዳቸው ከሆነ የማደንቃቸው ከሆነ ከልብ አድናቂ ከሆንኩኝ ሩታም ይሁን አብርሃም ስህተት ሲኖርባቸው እናገራለሁ ማለት ነው። ዛሬ ራሱ ሩታ መልስ እሰጣለሁ ብላለች። ስለዚህ መልስ ስትሰጠው ስህተት ካለበት እኔ እናገራታለሁ። ወላሂ ሩታ እዚህ ጋር ስህተት አለብሽ ብዬ እናገራታለሁ። ስለዚህ የትኛው አካል ነው ተቃውሞ የሚያቀርብብኝ? ከልብ አድናቂ የሆነ ተቃውሞ አያቀርብብኝም። ምክንያቱም ስህተት ስላለባት፣ ምክንያቱም ከልብ ስለመወዳት ወይም ደግሞ ስለማደንቃት እናገራታለሁ። አብርሃምም ደግሞ እንደዛው ማለት ነው። እናደ ጉድ እኮ ነው። እኛ እርስ በራሳችን እንተዋወቃለን እኮ። እንደዚህ አሁን ለምሳሌ አትሳደቡ ፈትፍቱ ተባለ አይደለ? ፈተፈተን ችግር የለውም። ስለመፈትፈቱ ሁሉም እየፈተፈተባቸው ነው። በጣም የሚሰድቧቸው ሰዎች ራሱ አሉ። እዛ ራሱ ሄዳችሁ በቃ ለሰው ልጅ የማይገባው ቃላት ለሚናገሩት ራሱ ተናገራችሁ አታውቁም። እኛ ጋር ግን በጣም እንትን የምትለፋደዱ አላችሁ። ደግሞ እኩለ ሌሊት ሴጣን ይመስል እኩለ ሌሊት ስትጽፉ ታድራላችሁ። አትጻፉ። እኔ ቦልካችኋለሁ። የምሬ ነው። እኔ እኮ የዩቱብ ጦረተኛ አይደለም፣ ቦልካችኋለሁ ማለት ነው። ትቀልዳላችሁ እንዴ? እኔ ሽንት ቤት አጣቢ ነኝ አረብ ሀገር። ስለዚህ ደሞዝተኛ ነኝ ልክ እንደናንተ ማለት ነው። በየኮሚኒታት የሄዳችሁ አደዝረግረኩ ወንድ አምላኬ ምን ይመስላል? ወንድ አምላኬ አሸርጋች እንደዚህ አይነት ሴት ማለት እንደዚህ አይነት እየዜደች የምትቆምት። ስለዚህ አብርሃምን ነክቼው አይደለም ልነካውም አልችልም። ስህተቱ ግን እነግረዋለሁ። ምክንያቱም እኔ ስህተት ኖሮበት አብርሃም አው ጀግና አንጠልጥለህና 10 ሴት ወይም ደግሞ 5 ሴት ይዘህና ስለው እኔን ይንቀኛል። ታውቃላችሁ አይደለ? አብርሃም ይንቀኛል። አው እንደዚህ ያለች እኮ ምን አይነት ሰው ናት? ምን አይነት ህሊና ቢኖራት ነው የሚለኝ? ምክንያቱም ስለሚከታተሉ ኮሜንትም ስለሚያዩ ማለት ነው። የምንኮምተው ኮሜንት ራሱ በእኛ ኮሜንት ራሱ እንደሚሳቅብን ራሱ አውቃለሁ። አያችሁ አይደለ? ስንሰዳደብ እርስ በራሳችን። ስለዚህ አርፋችሁ ቁጭ በሉ እሺ። አዎ ስህተት ሲኖርባቸው ደግሞ ስህተት እንነግራቸዋለን። ከልብ አድናቂ ሁኑ፣ ከልብ ወዳጅ ሁኑ። ብዙ ልጆች ደግሞ ከልብ ወዳጅ አይደላችሁም ባጭሩ ማለት ነው። ስለዚህ ከሴት ጋር ሲመጣ አዎ ወቀሳ አቀርባለሁ ማለት ነው። አሁንም ቢሆን ቀለበትም ደግሞ አውልቀዋል። ለምን እንዳወለቀም እሱም እንጠይቃለን። እሺ አዎ እንጠይቃለን፣ ለምን አወለቀ። ሩታም ዛሬ መልስ ስትሰጥ ስህተት ካለባት እዚህ ጋር ስህተት አለብሽ ለምንድን ነው ያደረግሽው ብለን እንናገራታለን ማለት ነው። ገባች አይደለ? አሁን እኔ ከሁሉም ቀለበቱ ለምን እንደወለቀ ነው ግራ የገባኝ። እና እኔ አንደኛ እንድሳደበት አድርጉኝ፣ እንድሳደበት አድርጉኝ። እናንተ ምድረ ተንከሴ ተው፣ ስርዓት ያዙ። እኔ ቦልካችኋለሁ። እንደዚህ የምትሳደቡ ሰዎች ባለ ነው እኩለ ሌሊት መታችሁ የምትቆምጠው ወላሂ ቦልካችኋለሁ። ብሎክ ውስጥ ነው ያስገባዋቸው። የዩቲዩብ ጡረተኛ አይደለሁም እኔ። እናንተ ቪዲዮ ብታዩትም አይቆጥርም። ዲስላይክ አድርጋቸው የምትወጡ ከሆነ እጃችሁ ሼባ ያደርግባችሁ፣ ሼባ። ምክንያቱም እውነት እንጂ ውሸት አልተናገርንም እንጂ እጃችሁ ተሼባ ያደርግባችሁ። እድሜ ልካችሁ ሽንት ቤት አጥባችሁ ከዛ ሼባ ይሁን ማለት ነው ባጭሩ። ምክንያቱም ለሰው ልጅ ክፉ እንጂ ደግ ነው የምታስቡ ሰዎች አይደላችሁ።